እንዳታወሪ ዝም በይ። እኔ ነበርኩ የሆነ ጊዜ ላይ እኮ ሁላችንም አልቀን ቤት ውስጥ ብቻሽን መንገስ ትፈልጊ ነበር። ሙሽራዬ ልታምነኝ ይገባል እኮ። ማፊያ ነው ያልከው? ስላልገባሽ ነው እንጂ እኮ ያንቺ ዋጋ በጣም ውድ ነው። ለዛ ነው አንቺን ህይወትሽን ለማበላሸት ብዙ የሚፍጨረጨሩት። እባክህ መሰለ በእናትህ ተው። ከሁሉም የዘገየ ሰው አንተ ነህ። እናም ጠንካራ ሰዎች በሚያልፉበት መንገድ አልፋል። ብዙ ጊዜ ወድቀህ ብዙ ጊዜ ተነስታል። ስለዚህ ጠንካራ ሰው ነህ አንተ። እውነት ሁሉ እውነት እንዳልሆነ፣ ውሸት ሁሉ ደግሞ ውሸት እንዳልሆነ በደንብ ታውቃለህ። ስለዚህ ባንቴ ነው ከማንም ሰው በላይ በዚህ ሰዓት የማምነው አንተን ነው። አንተ ወንድሜ ነህ። የምርህን ነው? እውነቴን ነው። አሁን የገባሁበት ጉዳይ ቀላል አይደለም። በክፉም ቀን በደጉም ቀን ሁልጊዜም አንተ ከጎኔ ነህ። መቼም ቢሆን ምንም አይነት ነገር ቢገጥመኝ ከጎኔ እንደማትርቅ አምናለሁ። እኔም ያንተን አንተም የኔን አደራ ተቀበለ እስከ መጨረሻው እስከ ጥግ ድረስ እንደምትታገልልኝ አምንብሃለሁ። አምኖኝ ነበርኩ። እኔ ላይ እምነት ነበረው። አምኖኝ ነበር ነው ያልከው? ነገሮችን እንደማስተካከል ሁሉንም ነገር ቦታ ቦታ እንደማስይዝ አምኖኝ ነበር። ፈተናዋ የማያልቀው ትንሿ ሙሽራ ሉሊት በሔዋን ወንድም በኩል ለአቶ መሰለ ተሰጥታለች። እጅግ ስትፈራውና ስትሸሸው የኖረችውን አቶ መሰለ እጅ ውስጥ ገብታለች። አቶ መሰለ እባክህ ምንም እንዳታደርግ እያለች እየተለማመጠች ትገኛለች። ነገር ግን በገንዘብ ብቻ የሚያምነው አቶ መሰለ የምትለምነውን ልመና ሊሰማት አልወደደም። ገንዘብ ብቻ የሚወደው ሰውን ሳይሆን የሔዋን ወንድም አሳልፎ ጨክኖ ወይም በጭካኔ ለአቶ መሰለ ሰጥቷታል። ሰላም ጤና ይስጥልኝ ውድና የተከበራችሁ መላለብላችሁ ኢትዮጵያዊነት ተንትናችሁን እግዚአብሔር ይመስገን ደህና ነኝ። ባሏ ሙሽራ ይዞባት የመጣው ሚስት ወይም ትንሿ ሙሽራ ክፍል 77ን አብረን እናያለን። ሉሊትን የሆነ ሰው አፍኖ ሲወስዳት ከቅርብ ርቀት አይተው ባንቴሮ እና ሮዛ እየሮጡ ቢከተሉም ግን ማንነቱንም አላወቁትም፣ ሊደርሱበትም አልቻሉም። ባንቴሮም ማን ሊሆን ይችላል ያ መሰለ እንዳይሆን እያለ አደራ ሰጥቶኝ ነበረ ድብ አደራዬን አልተወጣውም፣ ገና ከጅምሩ ተበላሸ እያለ ይጸጸታል። አቶ መሰለም የሔዋን ወንድም ሉሊትን አሳልፎ ስለሰጠው እጅግ ተደስቷል። ለሔዋን ወንድምም በሚሊዮን የሚቆጠር ገንዘብ ሰጥቷል። እነዚህ ብሮች ለዚህ ስራ ብቻ በቂ የሚሆን እንዳይመስልህ፣ ካሁን በኋላ በቁጥጥር ስር ነህ፣ የትም ንቅንቅ የለም በማለት የሔዋን ወንድም ላይ ማስፈራራት ጀምሯል። ሉሊትም በአቶ መሰለ ቁጥጥር ስር ሆና ከአንድ ወቅት ድብ የመከራትን ምክር ታስታውስ ነበረ። ምንም አይነት ችግር ፈተና ቢገጥምሽ ጠንካራ መሆን አለብሽ። ይህን ነገር ማንም ሰው ባይኖር ከጎኔ ራሱ አልፈዋለሁ ወይም እወጣዋለሁ ብለሽ አስቢ። መሆን የማይገባኝ ቦታ እንኳን ብሆን አሸንፋለሁ። ይሄ በአንድ ወቅት ወንድም የመከረኝ ምክር ነው። ማሸነፍ አለብኝ። ማንም ምንም ሊያደርገኝ አይችልም እያለች ራሷን ማጽናናት ትጀምራለች። አውቂያለሽ፣ እነዛ ወዳጆች የምትያቸው ሰዎች ጠላቶችሽ ናቸው በጠቅላላ ይላል አቶ መሰለ። በእነሱ ምክንያት ነው እኔ እዚህ የደረስኩት። እነሱን ተዋቸው። እነሱ ለእኔ ባለውለታዎች ናቸው። የሚወዱሽ ከመሰለሽ ተሳስተሻል። ስለሚቀኑብሽ እንጂ ወደውሽ አይደለም። የሚፍጨረጨሩልሽ አንቺን ህይወትሽን ለማበላሸት እንጂ ወደውሽ እንዳይመስልሽ። እንተ ሀሳብ እንጂ እነሱ እንዲህ አይነት ልብ የላቸውም። ንጹህ እህት ወንድሞቼ ናቸው። ለማንኛውም ካሁን በኋላ የፈለገ ቢሮጡ ከኔ ከመሰለ ሊያድኑሽ አይችሉም። ከአንበሳ ጉረሮ ማለት እኮ ነው። ከኔ ጋር ማንም ሊጋፈጥ አይችልም። ተሻል እኮ ማንም የፈለገሽም የለም። ለፍለጋ ሙከራ ያደረገ የለም ይላል አቶ መሰለ። በጭራሽ አይረሱኝም። ደግሞም ያለውበትን ይደርሱበታል። ዳዊት ተብዬውም ፍቅረኛ ከምትብየዋ ጋር እየተዝናና ነው። ለአንቺ ጊዜ ሊኖረው አይችልም። እንደዛ አትበል። እነሱ ለኔ አይደለም መፈለግ፣ ለኔ ይሞታሉ። ለኔ ብዙ መስዋዕትነት ከፍለዋል። ለአንቺ መቼም ይሁን መቼም መሞት የምችለው እኔ ብቻ ነኝ ይላል አቶ መሰለ። አንተ ህይወቴን የምታበላሽና ህይወቴን ልትቀማኝ የተነሳ ጨካኝ አረመኔ ሰው ነህ። ሮዛም ድጋሚ የምትወድቅበት ወይም የምትገባበት አታ ባንቴሮ ቤት ተከራይተህ ልትወጣ መሆኑን አውቃለሁ እና እኔን ልታስጠጋኝ ትችላለህ እያለች መለማመጥ ጀምራለች። እኔ ላንቺ ሳይሆን ቤት መከራየት ወይም ተከራይቼ መውጣት የፈለግኩት የሉሊትን ነገር ለማስተካከል ነው። ከቶ መሰለ ለመሰወር ፈልጌ ነው እሷን ላግኛት እንጂ እኔ ላንቺ መች ተጨነቅኩ ይላል ባንቴሮን። ሮዛም አታደርገውም። መጠጊያ መውደቂያ የለኝም፣ ድጋሚ ጎዳና መውጣት አልፈልግም አንተ እያለህ እያለች መለማመጧን ትቀጥላለች። ባንቴሮም የሔዋን ወንድምን ደሞዝ እንዲለቅላቸው ይጠይቃል። እሱም ገንዘቡን አሁን በዚህ 2 ቀን ውስጥ እለቅላቸዋለሁ። ከየት አመጣህ ገንዘቡን? ድርጅት ተቃጥሏል ይላል።
የት አመጣ ለምን ልትለኝ ቻልክ? የሆነ ነገር ነበረችኝ እሷን ሽጬ ነው ይላል። ነገር ግን ከአቶ መሰለ የተቀበለው ገንዘብ ነው ሉሊትን አሳልፎ ሰጠው። ሁሉንም የማወቅ መብት የለም ከየትም ላምጣው። ምርመራን ጨረስክ? ይላል ናኦድ የሔዋን ወንድም። እኔ አሁን ሌላ ነገር ፈልጌ ሳይሆን ሉሊት ስለጠፋችብን እሱን እርዳታን ፈልገን የመጣሁት ስለ እሱ አላዋይህ ነው። ራሱ አሳልፎ እንደሰጣት አላወቀ ባንቴሮ ጭራሽ እሱ ያግዘኛል ወይም ደግሞ ያለችበትን ይነግረኛል ብሎ ናኦድን መለማመጥ ይጀምራል። ታግታብናለች ሲለው ምን ማለት ነው አልገባኝም፣ ማን ሊያግታት ይችላል እያለ ማስመሰሉን ይቀጥላል። ናኦድ ብዙ ህልም ያላት መስኪን ልጅ ናት ይላል ባንቴሮን። መሰለ ሳያግታት አይቀርም ይላል። ነገር ግን ራሱ አጋቹ ናኦድ ነው የሚያወራው ያለው ባንቴሮ አልተረዳውም። እሱ እጅ ያለበት አልመሰለውም። ነገር በቀጥታ እኔን የሚመለከት አይመስልህም ይላል። በጣም እንደምትወዳት አውቃለሁ። የማይረባ ነገር ተቀያየማችሁ እንጂ እንደ ልጅነታቸው እህቴ ወንድሜ መባባልን ትፈልጋላችሁ። የሆነውም ባልተገቡ በአንዳንድ ስራዎች ምክንያት ነው። ሉሊትን ከዛ ርኩስ ሰውዬ ማስወጣት ከቻልክ ሔዋን እንደ ድሮ ወንድሜ እያለች ትመጣልሃለች። እኔ ደግሞ ወንድሜ የተብዬ መጠራቱን ባልፈልግ ይላል የሔዋን ወንድም፣ ገንዘብ ወዳዱ ለገንዘብ አሳልፎ የሚሰጠው ናኦድ። ባንቴሮም እባክህ አንዲት ምስኪን እህታችን ታናሽ እህታችን እሷን እንታደጋት እያልኩ ነው፣ ልታግዘኝ ግድ ይልሃል ይላል። ነገር ግን ባንቴሮም ናኦድን መለማመጡን ቀጥሏል። እባክህ ልታግዘኝ ትችላለህ፣ አግዘኝ፣ ይችን ምስኪን ልጅ እናውጣት ከመሰለ እጅ ይላል። አሳልፎ የሰጣት ማን ሆነና አሁን ልትሄድ ትችላለህ፣ እረዳሃለሁ እኔም በማለት በማስመሰል ካጠገቡ እንዲሄድ ያደርጋል። ካጠገቡ ከሄደ በኋላ ነገር ግን እሱ ሲያምር ይቀራል፣ ሊሆን የማይችል ነገር ነው እያለ ይስቅበት ነበር። ነገር ግን ሉሊት ራሷን ከመሰለ እጅ ማውጣት ትችል ይሆን? ራሴን አድናለሁ እያለች በአንድ ወቅት ዳዊት የመከራት ምክር እያስታወሰች ራሷን ለማጽናናት ወይም ደግሞ ለማበረታታት እየሞከረች ነበር። ከመሰለ እጅ ማምለጥ ትችል ይሆን? እባክህ መሰለ ምንም ነገር እንዳታደርገኝ እያለች እየተለማመጠችው ነበር። ጨካኙ መሰለ ግን ስንት ጊዜ ስመኝ የኖርኩትን ገላ እያለ ይሁን ነገር ሊያደርስ ጉዳት እየፈለገ ይመስላል። እባክህ መሰለ እያለች ሉሊትም እየተለማመጠች ነበር። እንግዲህ የዛሬው ቪዲዮ ሉሊት መሰለ ምንም እንዳታደርግ እያለች እያለ ወደ እሷ ሊቀርባት እያለ እሷም በፍጹም ምንም ልታደርግ አትችልም፣ ልታደርግም እንዳትሞክር እባክህ እያለች እየለመነችው እያለ ቪዲዮ እዚህ ላይ ነው ያለቀው። ጨክኖ ሉሊትን የሆነ ነገር ያደርጋት፣ ጥቃት ያደርስባት ይሆን ወይስ ደግሞ ይራራላት ይሆን ልጅነቷን አይቶ? ነገር ግን ሉሊትም ባካቶ መሰለ እያለች ብትለማመጥ፣ ነገር ግን መሰለ ጨካኝና ሲመኘው የነበረውን የሉሊትን የሴትነት ክብሯን ለመጠቀም እየፈለገ ጠጋ ጠጋ እያለ ነው። እሷም እባክህን ምንም እንዳታደርግ እያለች ነው። በምን አቅሟ ታግላ አምልጣ ከመሰለ ትወጣ ይሆን? በመስኮት ትዘል ይሆን? በዙሪያውን ቆላልፎባታል። እንግዲህ እየተለማመጠችው ነበር። የዛሬው ቪዲዮ እዚህ ላይ ነው ያለቀው። መሰለም ሲመኝ የኖረውን ገላ ወይም ደግሞ የልጅነት ክብሯን ለመውሰድ እየታገለ ነው። እሷም እባክህ ምንም እንድታደርግ እንዳትሞክር እያለች ትለማመጣለች። ይራራላት ይሆን? ነገም የኔ ነሽ፣ በቃ በቁጥጥሬ ስር ነሽ ብሎ ሊተዋት ይችል ይሆን? ምናልባት የዛሬዋን ቀን ካለፈች ከዛ በኋላ ዘግቶ ሲወጣ ማምለጥ ትችል ይሆን? ምንም እንኳን በዙሪያው ጥበቃዎች ቢኖሩ እንግዲህ